ሰላም ተማሪዎች፣ ይህ በፊደል ቱቶሪያልስ ተዘጋጅቶ የሚቀርብላችሁ የባዮሎጂ ግሬድ 12 ዩኒት 1 ነው። ምህረት ፍቃዱ እባላለሁ፣ አስተማሪያችሁ ነኝ። አብራችሁን ቆዩ። በዩኒት 1 የምናየው ከምናያቸው ሌሰኖች ውስጥ መካከል አፕሊኬሽን ኦፍ ባዮሎጂ አንዱ ነው which is የፕራክቲካል አፕሊኬሽን ኦፍ ባዮሎጂ ነው። ወይም ደግሞ ባዮሎጂ ወደ ሪል ላይፍ ሲወርድ ወይም ደግሞ ወደ ህይወታችን ስናመጣው ምን አይነት ስራዎችን እንሰራለን የባዮሎጂ እውቀታችንን ተጠቅመን የሚለውን ነው የምናየው ማለት ነው። So a practical application of biology with which most people are familiar is hand washing, domestication and traditional fermentation. So በሪል ላይፍ ውስጥ የባዮሎጂን እውቀት ከምንጠቀምበት ከቀላል አንስቶ ስናይ አንዱ ያው እጃችንን በሳሙና ስንታጠብ እጃችን ላይ ያሉትን የማይታዩ ማይክሮ ኦርጋኒዝሞች ኪል እያደረግን ነው ወይም ደግሞ እያስወገድን ነው አይደለም። ስለዚህ ይሄ አንድ የባዮሎጂ አፕሊኬሽን ነው ማለት ነው። ይሄ ትንሹ እና በጣም ሲምፕሉ ነው ማለት ነው። ዶሜስቲኬሽን የምንለው ደግሞ እንስሳቶችን የቤት እንስሳ ስናሳድግ የሚበሉም አይበሉም በቤት ውስጥ የምናሳድጋቸው ለተለያየ ፐርፐስ የምንጠቀማቸው ዶሜስቲኬሽኖች አሉ። ያም አንድ የባዮሎጂ አፕሊኬሽን ነው ማለት ነው። ሌላው ትራዲሽናል ፈርሜንቴሽን በሀገራችን እንደሚታወቀው ጠላ፣ ጠጅ፣ ሌሎችን የመጠጥ እና ከመጠጥ ውጭም ደግሞ እንደ እርሾ ፈርሜንቴሽን ነው ማለት ነው። ስለዚህ ይሄ ፈርሜንቴሽን ፕሮሰስ ባዮሎጂ ስተዲ አፕላይ ያደርጋል ማለት ነው። እንግዲህ በመጀመሪያው ሌሰን አፕሊኬሽን ኢን conservation of natural resources እናያለን። So after the successful completion of this section, you will be able to define natural resources, identify renewable and non-renewable resources, classify natural resources as renewable and non-renewable, describe the role of conservation in protecting and preserving our natural environment, and finally we will discuss the role of biology in the conservation of natural resources ማለት ነው። So what do we mean when we say conservation? Conservation ማለት ነው. So conservation is the careful maintenance and wise use of natural resources to prevent them from disappearing አይደለ? Conservation ወይም ደግሞ የተፈጥሮ ጥበቃ ማለት የናቹራል ሪሶርስ ነው ወይም ደግሞ የተፈጥሮ ሀብትን አፈር፣ ውሃ፣ እንስሳት፣ እጽዋትን እንዳይጠፉና ቁጥራቸው እንዳይመነምን ሜንቴን የምናደርግበት ወይም የምንጠብቅበት ተርም ምን ይባላል? ኮንዘርቬሽን ብለን እንጠራዋለን ማለት ነው። So natural resources are physical supplies that exist in nature and it includes soil, water, air, plants, animals and energy. So እነዚህ ሁሉ natural resources እንላቸዋለን ማለት ነው። So to protect our natural resources, both in Ethiopia and around the world, become more aware of the need for the conservation of natural resources, both non-renewable and renewable. ስለዚህ የኮንዘርቬሽን ኦፍ ናቹራል ሪሶርስስ እንዴት ነው የምንመራው ብለን ለራሳችን ማወቅ አለብን ማለት ነው። ምክንያቱም ናቹራል ሪሶርሶችን ኮንዘርቭ ስናደርግ ምንድን ነው ለኛ የሚጠቅመን ጥቅሙ ምንድን ነው የሚለውን አዌር መሆን ያስፈልጋል ማለት ነው። ስለዚህ ናቹራል ሪሶርስ ሪኒዌብልም ሊሆን ይችላል ወይም ደግሞ ታዳሽ ሊሆን ይችላል ወይም ነን ሪኒዌብል ወይም ማይታደስ ሊሆን ይችላል ማለት ነው። ታዳሽ ናቹራል ሪሶርስስ ወይም ደግሞ ሪኒዌብል ናቹራል ሪሶርስስ የምንላቸው እንደ እጽዋት የመሳሰሉት ናቸው ማለት ነው። የማይታደሱ ደግሞ ወይም ደግሞ ሊተኩ የማይችሉ እንደ ናቹራል ሚቴን ጋዝ ኦር የነዳጅ አይደለ? ነዳጅ አሁን አይታደስም ወይም ደግሞ አይተካም። አንዴ ቁጥሩ እየተመናመነ ሲመጣ ወደ መጥፋት ነው የሚሄደው ማለት ነው። ስለዚህ የሚታደሱትንም ማይታደሱትንም እንደዚሁ ኮንዘርቭ የማድረግ ግዴታ አለብን ማለት ነው። ወደ ሌላ ሪዝን ስንመጣ we will see food and nutrition security. So after the successful completion of this section, you will be able to define
food security and practice a school-based gardening as one strategy of addressing food security if you are able, well, if you can. So, what do we mean by food security? So, food security, as defined by the United Nations Committee on World Food Security, is a state in which when all the people have active and healthy life at all times. ስለዚህ ፉድ ሴኩሪቲ የምንለው ዩናይትድ ኔሽንስ ወይም ደግሞ የተባበሩት መንግስታት ኮሚቴ ዲፋይን እንዳደረገው ሰዎች በጣም አክቲቭሊ ወይም ደግሞ ሳይቆራረጥ ምንም እጥረት ሳይኖርባቸው የምግብና የጤና አክሰስ ሲኖራቸው ወይም ደግሞ ጤናማ የሆኑ በአብዛኛው ሰዓት ጤናን የመጠበቅና የምግብ አክሰስ ያለማጣት ስቴት ላይ ወይም ደግሞ የተመጣጠነ ምግብ at all times የማግኘት አቅም ሲኖራቸው ሰዎች ፉድ ሴኩሪቲ አቺቭ አድርገዋል እንላለን ማለት ነው። ስለዚህ ሰዎች በምንም አይነት ሁኔታ ሳይቸገሩ ምግብን ከምግብም አልፎ ደግሞ የተመጣጠነ ምግብ ማግኘት ከቻሉ ፉድ ሴኩሪቲ አቺቭ አድርገዋል ወይም ደግሞ ሴኩር አድርገዋል ይባላል ማለት ነው። So, what is nutrition security? Nutrition security is a situation whereby individuals have access to sufficient, safe, and nutritious foods, safe water, adequate sanitation, the ability to access healthcare services, and knowledge of sound household. ስለዚህ ቅድም እንዳልኳችሁ ሰዎች ፉድን ብቻ ሳይሆን ሴኩር ማድረግ ያለባቸው ኒውትሪሽየስ የሆነ ፉድን ሴኩር ማድረግ አለባቸው ማለት ነው ለጤናማ ህይወት። ሶ ኒውትሪሽን ሴኩሪቲ ማለት ሰዎች ወይም ግለሰቦች በቂ የሆነ የተመጣጠነ ንጹህ የሆነ የፉድ አክሰስ ሲኖራቸው፣ ሳኒቴሽን ሲኖራቸው ወይም ንጽህና ሲኖራቸው፣ ለሄልዝ ኬር ሰርቪስስ ወይም ደግሞ ለጤና ተቋማት አክሰስ ሲኖራቸው እና እውቀቱ ሲኖራቸው ይሄ ሁሉ ኒውትሪሽን ሴኩሪቲ በሚባለው ተርም ዲፋይን ይደረጋል ማለት ነው። እሺ በሌላ ሪሰን ምናያለን creating conscious citizens and ensuring sustainable development የሚለው እናያለን ማለት ነው። So after the successful completion of this section, you will be able to define conscious citizen, explain the role of biology in creating a conscious citizen, describe the meaning of conscious global citizen, and finally, you will be able to explain how sustainable development can be ensured and defined. So, what do we mean by a conscious citizen? So, a conscious citizen is one who places value on being fully human while connecting with a higher purpose. So, one who values human life and a relationship with all living things. So, let's say conscious citizen. ምንድነው? አንድ ሰው ሰው ስለመሆኑ፣ ስለ ሰውነቱ፣ ስለ አካባቢው እንደገና ደግሞ ስለ ሌሎች ሰዎች የሚያውቅ ወይም ደግሞ እንዴት ነው ኮኔክሽን ያለው ሲሆን ለሃየር ፐርፐስ የሚያቅድ ሲሆን ከተፈጥሮ ጋር ጥሩ ግንኙነት ሲኖረው ያ ኮንሽየስ ሲቲዝን ነው እንላለን፣ ያ ግለሰብ ማለት ነው። ስለዚህ ኮንሽየስ ሲቲዝን ከሆነ ደግሞ የናቹራል ሶርስን ኮንዘርቭ የማድረግ ግዴታ አለበት። ሌሎች ሰዎችን ከሌሎች ሰዎች ጋር ያለው ፐርፐስ ወይም ደግሞ የጤና አጠባበቅ ሌሎች ሰዎችን የማይጎዳ ነገር ነው የሚያደርገው ማለት ነው። ስለዚህ ይሄ ኮንሽየስ ሲቲዝን ወይም ግለሰብ ከራሱ ጋር ከተፈጥሮ ጋር ያለው ሪሌሽንሺፕ ቫልዩ ያለው ወይም ደግሞ ሃየር ፐርፐዝ ያለው ሲሆን ነው ኮንሽየስ ሲቲዝን የምንለው ማለት ነው። So we will see about the applications and biotechnology. So biotechnology ማለት ነው ማለት ነው biotechnology is the application of technologies that involve the use of living organisms or products from living organisms for the development of products that benefit humans. So biotechnology ማለት የሊቪንግ ኦርጋኒዝሞችን ወይም ደግሞ የሊቪንግ ኦርጋኒዝሞች
ባይ ፕሮዳክትስ ወይም ደግሞ ፕሮዳክቶችን ለሰው ልጅ ጥቅም ስናውለው ማለት ነው። ለምሳሌ ለመድኃኒትነት ስናውለው፣ ለሌሎች ፐርፐስ ለማዳበሪያነት፣ ለብዙ ነገር ስናውለው ይሄ የባዮቴክኖሎጂ አፕሊኬሽን ወይም ደግሞ ጥቅም ነው ማለት ነው። So for example, agent from one species that is introduced into another species is called transgene. Transgene ማለት የአንድን ስፒሺስ ወይም ደግሞ ሊቪንግ ኦርጋኒዝም ጂን ወስደን ወይም ደግሞ ፒስ ኦፍ ጂን ወስደን ለሌላ ኦርጋኒዝም ስንሰጥ ወይም ደግሞ በሆነ ፓርት ስንተካ ያ ትራንስጂን ይባላል ማለት ነው። ስለዚህ ያንን ጂን ከአንዱ ኦርጋኒዝም ወደ ሌላ ኦርጋኒዝም ትራንስፈር አደረግን እንላለን። ስለዚህ ትራንስጂን ይባላል ማለት ነው። So let's see application of biology for food processing and production. So this method involves the increasing of food productivity using microorganisms. So ይሄ ምንድነው? የምግብን ወይም ደግሞ ምግብን ለማምረት ፈርቲላይዝ ለማድረግ ንጽህና ለመጠበቅ ማይክሮኦርጋኒዝሞችን እንጠቀማለን አይደለ? ስለዚህ ማይክሮኦርጋኒዝሞችን ስንጠቀም it is the application of those living things for food processing and production purpose ማለት ነው። ለምሳሌ ሲንግል ሴል ፕሮቲን ወይም SCP የሚባለው ከዌስት ማቴሪያል ነው የሚመረተው ወይም ደግሞ የሹገር ሪፋይን ሲደረግ ሞላሰስ ከሚባለው ዌስት ማቴሪያል ነው ፕሮዲስ የሚደረገው ማለት ነው ይሄ ሲንግል ሴል ፕሮቲን። ስለዚህ ከሞላሰስ ብቻ ሳይሆን የፔትሮሊየም ባይ ፕሮዳክቶችም ጨምሮ እና የአግሪካልቸራል ዌስቶች ጨምሮ ከነሱ ይሄ ሲንግል ሴል ፕሮቲን ፕሮዲስ ይደረጋል ማለት ነው። ስለዚህ ይሄ ፕሮቲን ለብዙ ፐርፐስ እንጠቀምበታለን ማለት ነው። ስለዚህ ይሄ አንድ አፕሊኬሽን ኦፍ ባዮቴክኖሎጂ ነው ማለት ነው። So let's see dairy products. So dairy products which are የወተት ተዋጽኦ ወተትን ጨምሮ ቅቤ፣ አይብ፣ የተለያዩ ባይ ፕሮዳክቶች አሉ አለ የወተት እነሱ ሁሉ ዴሪ ፕሮዳክትስ ብለን እንጠራቸዋለን እንዳጠቃላይ ማለት ነው። So microorganisms are used in making a wide variety of dairy products, cultured buttermilk, popular in the developed countries, is made by adding Streptococcus cereus to pasteurize skim milk and allowing fermentation to occur until the desired consistency. ስለዚህ ናቹራሊ የወተት ወደ አሁን በእኛ ሀገር ሲናጥ ቅቤ ማውጣት እንችላለን። ሲረጋ እርጎ ይሆናል አይደለም? ልክ እንደዛ ማድረግ ይቻላል። ግን በአደጉት ሀገራት የተለያዩ ማይክሮኦርጋኒዝሞችን እንደ አንድ እንትን ይጠቀማሉ ማለት ነው። እነዚህም የዴሪ ፕሮዳክቶችን ፕሮዲውስ ለማድረግ። ስለዚህ አንዱ እዚህ ጋር የተጠቀሰው ስትሪፕቶካከስ ሲኖመስ የሚባለው የሚልክን ፓስቸራላይዝድ ለማድረግ የሚጠቀሙበት አንድ ፕሮዳክት ነው ማለት ነው። ስለዚህ ያ ፕሮዳክት የሚያደርገው ወተቱን ፈርመንት እንዲያደርግ ያደርገውና ከዛ ወደ ተለያዩ ዴሪ ፕሮዳክቶች ወተቱን ይቀይረዋል ማለት ነው። ሰው ሌላው አፕሊኬሽን በፈርመንትድ ሚትስ ነው። ፈርመንትድ ሚትስ ያው በእኛ ሀገር ይታወቃል አይደለም? ለምሳሌ በስጋ እንዳይበላሽ በጨውና በተለያዩ ቅመሞች ይታሽና ይሰቀላል አይደለ? ያ ቋንጣ የምንለው ማለት ነው። ልክ እንደዛ ፈርመንትድ ሚትስ እንዳይበላሹ እዚህ ጋር ምስሉ ላይ እንደምትመለከቱት በሆነ ሺልድ ተሰቅለው ይቀመጣሉ ማለት ነው። So microbes such as Lactobacillus lanthan and Pediococcus cerevisiae add flavor by fermenting meats such as salami, summer sausage and Lebanon bologna. አሁን እንግዲህ እነዚህ በአደጉት ሀገራት ያሉ የስጋ አይነቶች ናቸው። ስለዚህ እነዚህ ስጋዎች ኮንዘርቭ ለማድረግ ወይም ደግሞ ሳይበላሹ ለብዙ ጊዜ እንዲቆዩ ለማድረግ ይሄ ማይክሮብ ወይም ማይክሮኦርጋኒዝም እንጠቀምበታለን ማለት ነው። ሌላው አፕሊኬሽን is on
production of beer, wine, and spirits. Beer and wine are made by fermenting sugary juices. And spirits such as whiskey, gin, and rum are made by fermented juices and distilling the fermented product. ስለዚህ እነዚህ መጠጦች የአልኮል መጠጦች እንደሚታወቀው fermentation በመጠቀም ወይም ደግሞ ጣፋጭ የሆኑትን ferment በማድረግ ለምሳሌ ዋይን አይደለም ከወይን ነው አይደለም የሚባለው ስለዚህ ያ ዋይን አልኮል ወይም ደግሞ ያ የወይን መጠጥ የሚመጣው fermentation ሲካሄድ ነው ማለት ነው ስለዚህ fermented የሆነውን ፕሮዳክት ደግሞ ዲስተል እናደርገውና ወይም እናጠለውና የምንፈልገውን የአልኮል ፕሮዳክት ብቻ እንጠቀማለን ማለት ነው so the other application is in bread making so microorganisms accomplish three functions in bread making the first one is leaving the flour based dust the second one is imparting flavor and odor and the third one is conditioning the dough to make it workable ስለዚህ ለምሳሌ ዳቦ ሲጋገር እንዴት ነው ዳቦ እንትኑ ዱቄቱ ይቦካና በተለያዩ ነገሮች በውሃም በምንም ሊሆን ይችላል ያ ለትንሽ ጊዜ ሊቭ ይቀመጣል አይደለም ይቀመጥና ከዛ ኩፍ አለ እንላለን በእኛ ሀገር ያ ኩፍ የሚያደርገው ምንድነው ማይክሮ ኦርጋኒዝም ነው ወይም ደግሞ ውስጡ ያለው እርሾ የጨመርንበት እሱ ነው ከፍ እንዲል የሚያደርገው ወይም ደግሞ እንዲቦካ የሚያደርገው ማለት ነው ስለዚህ ይሄን ፐርፎርም ያደርገው ውስጡ ያለው ይስት ወይም ደግሞ ፈርሜንቴሽን ኦርጋኒዝም ነው ማለት ነው ከዛ ደግሞ we can impart the flavor and odor አይደለ ሽታ ሲያመጣ ኢምፓርት እናደርጋለን ወይም መለየት እንችላለን እንትኑንና ፍሌቨሩንና ሽታውን ማለት ነው and conditioning the dough to make it workable ስለዚህ ዳፉን ወይም ደግሞ ያሸነውን የዱቄት እንትን በፈለግነው ቅርጽ ኮንዲሽን ማድረግ እንችላለን ማለት ነው ለኛ እንዲመቸን አድርገን ስለዚህ ማይክሮ ኦርጋኒዝሞች ይሄን ሁሉ እንድናደርግ